ስለ ማርያም ሲያወራ ምን አለ? ሺ ኢዝ ላይክ ኤልጃ አለ። ኤልያጃ ማለት ነው። ስለ እንደሷ እንደ ኤልያስ ናት። ወዝ ቨርጂን ፍሮም ሂዝ ማዘር ወምፕ አለ። ከልጅነቱ ጀምሮ ከእናቱ ማፀን ጀምሮ ንጹህ እንደነበረው እንደ ኤልያስ ናት እርገቷ ያረገችው አለ። ከዛ በኋላ ሺ ኢዝ ላይክ ጆን who learned on the Lord's breast አለ። ከጌታ ደረት ላይ ሲማር እንደነበረው እንደ ዮሐንስ ናት አለች። ሲያርግ ያረገችው ብሎ ነው ያስቀመጠው። ዮሐንስ ማረጉም ብዙ ማስረጃዎች አሉ። ዮሐንስ ወንጌል ምዕራፍ 21 ላይ ማለለ አሁን ማረጉ ላይ ምንም እንትን የሚለው ነገር የለም። ዮሐንስ ወንጌል ምዕራፍ 21 ላይ እንደማይሞት ይናገራል፣ እንደሚያደርግ ይናገራል፣ ተናግሯል ይላል። ሁለተኛ ቆሮንቶስ 12:4 ላይም ጳውሎስ በ55 ሲጽፍ ከዛሬ 14 ዓመት በፊት አንድ ሰው ወደ ሰማይ አረገ ብሎ አስቀምጧል። ግሪከኛው ላይ ወደ ገነት አረገ ወይም ደግሞ ተወሰደ ብሎ ሲናገር ሲባል በአካልዩም ግን በመንፈስዩም ግን አላቅም። ግን የዛሬ 14 ዓመት አካባቢ ላይ አንድ ሰው ወደ ሰማይ አርጓል ብሎ ያስቀምጣል ማለት ነው። ወይ ደግሞ ወደ ሶስተኛ ሰማይ አርጓል፣ ወደ ገነት አርጓል ብሎ ያስቀምጣል። ከ14 ዓመት ይሄንን ጳውሎስ ሲጽፍ ሁለተኛ ቆሮንቶስን በ55 ነው የጻፈው። ከ55 ዓመት በፊት የዛሬ 14 ዓመት አካባቢ ላይ ስታስቀምጠው ምንድነው የሚሆነው? ስንት ነው የሚሆነው? ከ55 ላይ 14 ቀን ስንት ይሆናል? በ41 ይሆናል ማለት ነው። 41 ላይ ነው ዮሐንስ ያረገው። የዮሐንስን ወንጌል ጸሐፊ የጻፈው በስንት ላይ ነው? በስንት ላይ ነው? ፈን 90 ምናምን አያው። ስለዚህ ጀስት እሱ ሊጽፍ አይችልም ነው። ይሄ የመጀመሪያ አርጊመንት እሱ ነው ያለው ማለት ነው። የመጀመሪያ ሐዋርያዊ እንትን የሚል አይደለም የሚል ጭቅጭቅ ያለበት። ስለዚህ ከማድረጉ ጋር ነው አንተ እያገናኘው ያለው። አይ እንትን ነው የስኮላሮች ስራ ነው ማለት እሱ ሊሆን አይችልም የሚሉበት አንደኛው ምክንያት ከ14 ዓመት በፊት ነው ያረጋው። ከ55 በ41 አድርጓል እሱ። ይሄ ግን የጸሐፊው የሚተርከው ወደ ቤቱ ወሰዳት ምናምን እያለ የሚተርክልን ተራኪ እሱ ኦልሬዲ እንትን ነው ኦልሬዲ የሚተርክልን በ98 አካባቢ ላይ ነው ወይ ደግሞ 90 አንተ እንዳልኩት 98 ላይ ነው 98 ይላሉ ቫስት ማጆሪቲ ያሉ ስኮላሮች። ስለዚህ በ98 ሲጽፍ የነበረው ይህንን ነገር ታሪኩን ሲነግረን የነበረው ተራኪ ራሱ ዮሐንስ አይሆንም የሚል ነው እንትን ያለው። ሌላው ሁለተኛ የቂሳሪያው ሳቢዮስን ታውቀዋለህ አይደል? የቂሳሪያው ሳቢዮስ አራተኛ ክፍለ ዘመን ላይ ነበረው። እሱ የቸርች ሂስትሪ መጽሐፍ አለው ታውቃለህ? ቸርች ሂስትሪ የሚል መጽሐፍ አለው። በጣም የሚታወቅ መጽሐፍ አለው። ሁሉም ይቀበላሉ፣ ኦርቶዶክስም፣ ካቶሊክም፣ ፕሮቴስታንትም ይቀበላሉ። የእሱ መጽሐፍ ላይ መጽሐፍ 7 ምዕራፍ 25 ቁጥር 7 ላይ እንደዚህ ይላል። ይቅርታ አንተ ቅድም ያልከኝ ሐዋርያው ዮሐንስን ነው አይደል ያልከኝ? አዎ ሐዋርያው ዮሐንስን ነው ያልኩ። ብዙ ዮሐንሶች አሉ፣ 4 ዮሐንሶች አሉ ነው የሚባሉት። እና የትኛው ዮሐንስ ነው የጻፈው የሚለው ነገር እንደ ጭቅጭቅ አለ ነው የሚባለው። ሐዋርያው ዮሐንስ ግን እንትን አይደል። አሁን ምን አለ እዛ ላይ ሲናገር ማለት ነው የቂሳሪያው ሳቢዮስ ምን አለ? ስለዚህ እርሱ ዮሐንስ ተባለ። ይህ መጽሐፍ የአንዱ ዮሐንስ ስራ ነው፣ አላስተባብልም አለ። የአንዱ ዮሐንስ የሚባል የቅዱሱና ግን የወንጌላዊ እና ዓለም አቀፍ መልእክት የተጻፈ በሐዋርያው የዘብዴዎስ ልጅ የያዕቆብ ወንድም መሆኑን ግን በቀላሉ መቀበል አልችልም አለ። አየው እንትን ላይ ሪፈር እያደረኩት ነበርና ይሄ አሁን ያልከው የጆን ደ አፖስትል የሚባለው ወይም ደግሞ አውተር ኦፍ ጎስፔል ኦፍ ጆን ዲሴንድ አሴንድ እንዳላደረገ ወይም ደግሞ እንዳላደረገ ነው የሚታመነው ነው የሚለው እዚህ ላይ። ኖ አይ በቤተክርስቲያን እንትን አንድምታ ኦርቶዶክስ አይደል አንተ ፈንዬ የማበረታታን አርማ እንትን ላይ አንድምታው አለ። ዮሐንስ ወንጌል 21 ላይ አውጣው እስቲ 21 ላይ እኮ አለ አርጓል ነው የተባለው። ያረጉ ሰዎች ካቴናን ውስጥ ከሚኖር ካቴና ላይ አይ አረንት ላለ አንድምታ የለም እንዴ? አንድምታ ተቀበልም እንዴ? አንድም እያለ የሚቀጥለው በፒዲኤፍ ነበረኝ ግን አሁን ላይ እሱ ላይ ዮሐንስ ወንጌል ምዕራፍ 21 ሲተነትኑ ብሔረ ሕያዋን የሚባሉት ከሚኖሩት ሰዎች 3 ሰዎች መካከል አንደኛው ሐዋርያው ዮሐንስ ነው ተብሎ ነው የተቀመጠው። ሐዋርያው ዮሐንስ ኤልያስና ያለው ሰው ይከፍትልናል እዚህ ጋር ሜቢ አንድምታ ያለው ሰው እንጃ እንግዲህ አንድምታ ያለው ሰው እንጃ ይከፍትልን። አሚር አንድምታ አለ ዮሐንስ ወንጌል ምዕራፍ 21 ላይ ኡስታዜ እንትን አይደለም የለኝም ገና ሰርች አድርጌ ነው እኔ በሰጠህ መረጃዎች ያያቸው። እንደዚህ አሁን ሁሉም ፒዲኤፍ እየተከፋፈተ ምናምን ነገር እንትን ካለ አንደኛ ጊዜ የለውም። ጀነራሊ እንትን ነው ሐሳብ እኔ እንዳልኩ ነው። አንድ ነገር ማታውቁት ነገር ከሆነ
ጥናት አድርጋችሁ መምጣት ነው ያለባችሁ እንጂ እዚህ በድፍረት በምናልባት ምናምን ነገር እኔ ሳይሆን ሳወራ በኮንፊደንስ ነው የማወራው። ለምን እንትኑም ሶርስ እየጠቀስኩኝ ነው። በዚሁ ብናገን አሪፍ ነበር። እንትኑ ቢኖር አንድምታ ያለው ሰው አንድምታ እስቲ ልሞክርልህ፣ ግን ያው ጊዜ ማቃጠል ነው። እሺ ልሞክርልህ። ምክንያቱም እዚህ ጋር ሪፈር ያደረኳቸው ሶርሶች እንትን አይሉም ማለት እንዳላረገ ኧረ እንደዛ ነው። አሁን የሰጠው አይ እንትን ባይብሉን ተከትለን ማለት ነው። በባይብሉ ብቻ ስለሰጠው ዮሐንስ ማን ነው የቆጵሮስ ሳርሚስ እንትን ያለው የእንትን ቡኮፍ እንትን ያልከኝ ነው ፓናሪዮን። አዎ ኦኬ። እሱን ገና ሪፈር አድርጓለሁ፣ ግን እንትኑ ላይ ባይብሉ ላይ ግን እንደዚህ ዳይሬክት ነገር የለም ስለማድረጉ አለው ራሱ እስከመጣ ድረስ አይሞትም ነው የሚለው። እሺ ግን የለም እዚህ ጋር ሪፈር እያደረኩኝ ነው፣ ብዙም የለም። ቆይ ልፈልግልህ፣ ልክፈትልህና አንድ ጠብቀኝ። ይኸውልህ አሰልቺ እንዳይሆን ብዬ ነበር የፈራሁት የነበረው እንትን እንዳይሆን። እሺ ትልቅ ነው በጣም የዮሐንስ ወንጌል አንድምታ ግን አንዴ ጠብቀኝ። እሺ እንደዛ ካልክ ምክንያቱም እንትን ነው ኤው ስልህ እንትንም እንዳይሆን አንድ ነገር እንኳን ቢያንስ እኒ ብዬ ነው። በጣም ትልቅ ነው። 501 ገጽ ነው። መጨረሻ ላይ ነው ያለው። እስካሁን 100 ቤት ውስጥ ነው ያለሁት። ሺፍት እያረኩኝ ነው። አጋጣሚ ሆኖ አንድ ሞባይል ይዤ ያለው ደስ የሚለው ነገር ግን እስቲ እሺ በሆነም ሶስተኛ የሆነ ልጅ ትወደኛለህ አለው። እየደረስኩኝ ነው። እሺ ምጽአት እሺ ከአሳው ሰጣቸው። ልማዱም ጌታም ሲመግብ ሶስቱን በስድስት አስቀምጠን እንዳይሉን ለማየት ወደ መረብ በበኩሉ አሳለ። መላእክቱም ካዘጋጁት ሐዋርያት ካዘጋጁት ወዘንቱ ሳሉስ ዛስተሪዮ እግዚእነ ኢየሱስ ምሪላክ ከሙታን ከተነሳ ተለይቶ በኋላ ለደቀ መዛሙርቱ ሲታያቸው የሶስተኛ ነው። ወምድረ መሲሁ ይመስል እዚህ እሺ እዛ ከተመገበ በኋላ ኢየሱስም ጴጥሮስን አለው፣ ስምዖን የዮና ልጅ ሆይ ከሚወዱ ይልቅ ከምትወዳቸው ይልቅ አብልጠህ ትወደኛለህ አለው። ወይ ቤሎ አቤቱ እንደወደ እንዴት ታውቃለህ አለው። እንደወደ ታውቃለህ አለው። ወይ ቤሎ ስምዖን ሶስተኛ ጊዜ ስምዖን ትወደኛለህ አለው። እንዴ ማርክ እንዴ ወይድ እንትን ወይ አይ ላውጣልህ። አሁንማ ገባሁ። አይ ሪፈር ለምን አናረግም? ወይ ጂምናይ ምናምን ካላችሁ ወይ ክፈቱና እንትን በሩት። ኧረ ስለ አንድምታ አያወራም። አይ እና አንድምታ አይተዋወቁም። አይ ምልክ ካለ ይታወቃል። በመሞት እግዚአብሔር ያመሰግን ዘንድ እንዳለው ሲያስረዳ ይህን ተናገረ። በምን ሞት ይሞት ዘንድ እንዳለው ሲያስረዳ ወዛቲ ወተመስጦ ስምዖን ጴጥሮስ ሬዮ ዘክሙ አርደት ዘይፈቅር ጊዜ ጴጥሮስም ዞር ብሎ እዚህ ጋር ነው የፈለኩት። አሁን ጴጥሮስም ዞር ብሎ ቆይ ልክፈትልህ፣ የምታነበው መጀመሪያ አንብበውና ከዛ በኋላ አሳያለሁ ፖይንቱ ላይ ያለውን። ጴጥሮስም ዞር ብሎ ባለመዋልን ዮሐንስን ጌታን ሲከተለው አየ። ወውቱ ወረደት የተቀመጠው ይድሩ እርሱም በራት ጊዜ ባጠገቡ የተቀመጠው ነው። ወይ ቤሎ ጊዜ መኑ ውእቱ ዘይገብር አቤቱ የሚያሳዝን ማን ነው ብሎ የጠየቀው ነው። ወያከ ጴጥሮስ ይቤሎ ለእግዚእ ኢየሱስ ጴጥሮስም እርሱን አይቶ ጌታ ይህን አንድ ይሁን አለው። ባለጌ አያዝም ስለ ግብ ወይ ቤሎ ጊዜ ኢየሱስ ለጴጥሮስ አመክብ እኔ ከወደድከኝ እስክመጣ ድረስ አንተ ከእርሱ ምን አለ የግድ እመላለስ ዘንድ አንተስ ትወልዱ አንተ ተከተለኝ አለው። ወወፅእ ሀበ አብ የሚብሎ ሐዋርያ ዮሐንስ አይሞትም አሉ። ተመልከተ ሐዋርያ ዮሐንስ ጴጥሮስ እንዲህ ስላለው
ሐዋርያ ዮሐንስ አይሞትም አሉ። አሁን ይቀጥላል። ቆይ ወባሃቲቱ እግዚአ ኢየሱስ ክርስቶስ ዘይቤሎ አለ ቤሎ እኔ ከወደድኩ እስከመጣ ድረስ ቢኖር ምን አገደው አለው እንጂ አይሞትም አላለም። ዮሐንስ ሞቷልን? አልሞተም ቢሉ አልሞተም። ይህ እንዳይሆን ሊቁ ከመቃብር ጴጥሮስ ወጳውሎስ ወዮሐንስ ምሁራን ወከሰቷን እሙንቱ ይላል ብለዋል። ሞተዋል። ይህ ሊታወቅ መላእክት መቃብሩን ቆፍረዋል። ከመቃብሩ ገብቶ ሲጸልይ ደቀ መዛሙሩ ፋግሂር የኤፌሶን ሰዎች በተማራቸው ትምህርት ጸንታችሁ ኑሩ ብሎ ንገራቸው ብሎ ላከውና እሮ ቢመለስ መቃብሩ የለም። መስኮ ሆኖ አጸፋ መቋሚያ መንሳቱ ከዳውን አግኝቶታል። ወዝንቱ ውእቱ ረዳ ይህን ደቀ መዝሙሩ ነው። ይህ ስራዬን ሰከረ እያለ ይናገራል አለና መቃብሩ አልተገኘም እያለ ይናገራል። ቆይ ከመቃብሩ ገብቶ ወይ እንትን ሪፈር ማድረግ ይችላል። የባይብል ጥቅስ ሪፈር ማድረግ ይችላል። ላውጣልህ ቪዲዮ ልክፈትልህና መጨረሻ አጸፋ እንትኑ በግዕዝም ስለሆነ እንትን የባይብል እንትን ኮት የሚያደርገው ምናምን ሪፈር የሚያደርገው የባይብል ጥቅስ ካለ አሪፍ ነው። አንድምታ ነው ሊቃውንት ነው ያስቀመጡት። ይሄንን አንድምታ ነው ሊቃውንት ነው ያስቀመጡት። እንትን ላይ አይ ቲንክ ያለ አይመስልኝም። መጽሐፍ ቅዱስ ላይ እንደዚህ በግልጽ የተቀመጠበት ቦታ ያለ አይመስልኝም። ያው አለ ዮሐንስ ወንጌል ምዕራፍ 1 ላይ ይታያል። እሺ አንበበው ተቃቀለ ትልቅ ታደርጉታላችሁ ወይ? በጣም ጠባብ ነው አይታይም። እዚህ ላይ ነው ያለው። ዮሐንስ እንግዲህ አንዴ ተለቅ ያርጉትና እንደዚህ ከጀመረ ያው አንዴ ትልቁ ላይ ቢያደርጉ አሪፍ ነበር። ሌሎቻችሁ አትንኩት እሺ፣ እኔ አደርገዋለሁ። ሌሎቻችሁ አትንኩ። አንዴ ሻምበው ወይ በለው ጊዜ ኢየሱስ ከሚለው ጀምሮ እስቲ የቱ ጋር ነው? እዚህ ጋር ጠጋ ሳረገው እንትን ይላል። አነሰ መልሶ አንተ እስቲ ወይ አንብበው አንተ በደንብ ትንበልና። ኦኬ እንደዛ ከሆነ እኔ ላንብበውና ከዛ አንተ ትላለህ ማለት ነው። እንትኑ ቀረብ ማድረግ አልቻልኩም። ያው በአይፓድ አይደለም ወይ በለው ጊዜ ኢየሱስ ለጴጥሮስ እንግዲህ ያህሉስ አቦ መጽምጻ ካለ እኔ ከወደድኩ እስከመጣ ድረስ አንተ ከእርሱ ምን አለህ አለው። የግድግዳ አመላለስ አንድም ነገር ለማወቅ አለ። አንተም ተከተለኝ አለው። እንዲህ ቢለው ሐዋርያ ዮሐንስ አይሞትም አሉ። እስከመጣ ድረስ ይቆያል ብለው ያለበት እዚህ ጋር ጥያቄ አለ። ባይብሉ ላይም አለ እኮ እስከመጣ ድረስ ይኖራል እንጂ አይሞትም አላልኩም አለ። አይሞትም የሚለው ወሬ በደቀ መዛሙርቱ መካከል ወጣ አለ። ከዛ በኋላ እኔ አይሞትም እስከመጣ ድረስ አንዴ መጣ እሺ ታብታብ አድርጉ። እስከዛ ድረስ ታብታቡን 600 ሺህ ያስገቡት። ኮፒ ሊንኩን ደግሞ 5000 ያስገቡት። 400 ነው የጎደለው። ጫጫታ አለ። እኔ ጋር ጫጫታ ፈን ይቅርታ ፈን አለ። አሎ ይቅርታ። እና ምንድነው አንድምታው ላይ የሚለው መሰለ ዮሐንስ እንዳረገ ይናገራል። ምንድነው እስክመጣ ድረስ ነው ያልኩት እንጂ ከመጣው በኋላ ኢየሱስ ክርስቶስ ሲመጣ የሚሞቱ አሉ አይደል? ኤልያስም ሄኖክም ሶስቱም ይሞታሉ። አይ ጠይቅ ከፈለክ በቤተክርስቲያን ትምህርት ማለት ነው። ዋናው ነገር አሁን የተነሳው ነገር ምንድነው ሐዋርያው ዮሐንስ ራሱ አልጻፈውም ነው። አንደኛ በ41 ነው ሐዋርያው ዮሐንስ ያረገው ራሱ ተብሎ የሚታመነው ከ14 ዓመት በፊት ነው። ጳውሎስ ደብዳቤውን ከጻፈ ሁለተኛ ቆሮንቶስን